Hello, this is teacher ንጉስ እንዴት ናችሁ ሰላም ነው ዛሬ እንግዲህ ከርዕሱ እንዳያችሁት ከመግቢያው ከ120 በላይ ቃላት ነው የምሰጣችሁ እነዚህ ቃላት በየቦታው የምንጠቀምባቸው ናቸው እንግዲህ በመጀመሪያው ዙር እነዚህን መቶች ነው የምሰጣችሁ መቶቹንም ልንገራችሁ ዛሬ ማወቅ ትችላላችሁ በተለይ እንደዚህ የሚነድ ፍላጎት ያለው ሰው ዛሬ ሊማራቸው ይችላል ስትማሩት ደግሞ እንደ ህፃን ልጅ ነው ህፃን ልጅ ለካን ነገር ሲሰማ ደግሞት ይለዋል ይደግመዋል ኦኬ ህፃናት ለዚህ ነው ቶሎ የሚማሩት ቋንቋ አይመራመሩም ኦኬ ያለ ምርምር ነው የሚሉት ለሚናገሩት ነገር ግን ምላሽ ሲያገኙ እየተበረታቱ ይሄዳሉ ኦኬ የሚናገሩት ነገር ምላሽ ሲያገኝ የሚናገሩት ነገር ልክ እንደሆነ ሲያውቁ ከዛ ቋንቋቸው እየዳበረ እየተስተካከለ ደግሞ ይሄዳል ኦኬ እየተስተካከለ ይሄዳል ስለዚህ ቋንቋን መማር እንደ ልጆች ነው የሚባለው ለዚህ ነው እነዚህን መቶ አረፍተ ነገሮች ዛሬ አይታችሁ የምትጨርሱት ብቻ አይደለም በደንብ ለነገራችሁ መፈልገው ይሄንን ነው በደንብ አዳምጡኝ 147ኛውን አየው ጨረስኩት ብላችሁ 148ኛ አትጠብቁ በተለይ ይሄን ዛሬ የምሰጣችሁን አደራ ጭምር ነው መነግራችሁ በደንብ ደጋግማችሁ ይዩት ከናንተ ጋር ይዋሃድ ያን ቃል መቼ እንደሰማችሁት እንኳን ሳታቁ ጆሮአችሁ ውስጥ ሲደውል በሉት ስትሉት ነው የምትለምዱት ኦኬ ስትሉት ነው የምትለምዱት ስለ ሻዶዊንግ አንስቻለሁ ከዚህ በፊት ስጀምር ገና ሻዶዊንግ ምንድነው ብዬ በዚህ በአማርኛ በሚካሄድ ቻናሎች ላይ ገና ሳይጀመር መጀመሪያ ስለ ሻዶዊንግ አንስቼላችኋለሁ ሻዶዊንግ ማለት አንድ ሰው ሲለው እናንተም ደግማችሁ ስትሉት ነው በተለይ በትርጉም ስራ ላይ ስለተሰማራው በጣም የትርጉም ስራዬን ያሻሻለልኝ ሻዶዊንግ ስለሆነ ነው የጀመርኩት እናንተም በተለይ ጀማሪዎች ሆናችሁ ሻዶዊንግን ተጠቀሙበት ኦኬ እየተከተላችሁ በሉት ከትርጉሙ ጋር አትታገሉ አሁን ኦኬ ከትርጉሙ ጋር አትታገሉ ነገርየው ዝም ብላችሁ በሉት ከዛ በኋላ ስለ ትርጉሙ ደግሞ አስቡ እንዳልኳችሁ ህፃናት ለሚናገሩት ነገር ምላሽ ሲያገኙ ይበረታታሉ ብያቸዋለሁ ስለዚህ አንድን ሰው በእንግሊዘኛ የሚናገርን ሰው ጉድ ሞርኒንግ ስትሉት ጉድ ሞርኒንግ ሲል ምላሽ ነው ኦኬ ምላሽ ነው can you help me ብዬ አንድን ሰው ምላሽ ሲሰጠኝ እበረታታለሁ ኦኬ ለምናገረው ነገር ምላሽ አገኘው ማለት ነው ይሄ ነው በጣም ትልቁ አስፈላጊ ነገር ኦኬ ተለማመዱት መጀመሪያ ያነሳውላችሁ ልድገም አስፈላጊ ስለሆነ ይሄኛውን ቪዲዮ አይታችሁ ብቻ አትዝለሉት አለቀ አትበሉ ኦኬ ያልገባችሁ ነገር ወይ ደግሞ ቅር ያላችሁ ነገር ሲኖር መልሳችሁ መላልሳችሁ እዩት በተለይ ከኢትዮጵያ ውጪ ያላችሁ በሁለተኛ ደረጃ የሚታየው የኔ አሜሪካ ውስጥ ነው ኦኬ ከዛ እንግላንድ ነው እንደዛ ይሄዳል ከዛ ዱባይ ከዛ ሳውዲ አረቢያ ከዛ እንግላንድ እንደዚህ እያለ ይሄዳል ዩቲዩብም እያደገ ነው የአዳዲስ ሰብስክራይበሮች እየመጡ ነው ኢቭን ያቋረጡት እንኳን ለጀማሪዎች በማድረጌና ወደ ጀማሪዎች ደግሞ በመውረዴ ብዙዎቹ እየተመለሱ ነው ስላለኝ በዚህ ደስ ይለኛል ኦኬ ከቪው ይልቅ የእይታ ሰዓቱ ነው በጣም የኔ እየጨመረ የሄደው የዩቲዩብ ሪፖርት የሚነግረኝ የእይታ ሰዓቱ ነው
ትልቅ ነገር ያለው። ስለዚህ ከፍተው አይተውትም ማለት ነው። ኦኬ ያዩታል፣ እስከ መጨረሻው ያዩታል። ይሄ ነው ደግሞ ለኔ በጣም በጣም ከፍተኛ ሞራልም የሚሆነው። ፕሊዝ ጀምራችሁ አትተውት፣ ጀምራችሁ አትተው። በተለይ ከኢትዮጵያ ውጭ ያሉት ናቸው በጣም የሚደውሉትም ደስተኞች የሆኑትም ልጆችም እያዩት ስለሆነ እንደ ቤተሰብ ተሰብስበን ነው የምናየው ሲሉኝ በጣም በጣም ነው ደስ የሚለኝ። ሳቄ የመጣው ደስ ስላለኝ ነው፣ ደስ ስለሚለኝ ነው። አስደስቱኝ፣ እስቲ እያያችሁ አስደስቱኝ። እናንተ ደግሞ ስትበረቱ ስትጠቀሙበት ሳይ ደግሞ እኔ ደስ ይለኛል። እነዚህ እንግዲህ ከመቶ በላይ አረፍተ ነገሮች ሌሎቹም የውጭዎቹ ዩቲዩበሮች በጣም የሚጠቀሙበት ስለሆነ ኦኬ ጥቅሙን አየሁት። እኔ ስለምን ደግሞ ለኢትዮጵያውያን አልጀምረውም ብዬ ነው የጀመርኩት። ፕሊዝ እዩት። እንገባለን እንግዲህ አላቋርጣችሁም። ያ ከተጀመረ በኋላ እኔ ስናገር ይጽፈዋል፣ እኔ ስናገር ይጽፈዋል። ኦኬ ትርጉሙን ስትፈልጉ ደግሞ ዲስክሪፕሽን ውስጥ አስቀምጥላችኋለሁ። እዛ ውስጥም ገብታችሁ እንድታዩት አበረታታችኋለሁ። This is Teacher ንጉስ። በቀጥታ ወደ ትምህርቱ። It is tea time, tea break with Teacher ንጉስ. Good morning. Good morning. Good afternoon. Good afternoon. Have a nice day. Have a nice day. I'm happy today. I'm sorry. I'm sorry. I don't feel good. I don't feel good today. I don't feel good. I don't feel good. What's wrong? What's wrong? What happened? What happened? What happened? I don't know. I don't know. I have no idea. I have no idea. Thank you very much. Thank you very much. Talk to you later. Talk to you later. What do you mean? What do you mean? What are you trying to say? What are you trying to say? Excuse me? Excuse me? Can you say that again? Can you say that again? Are you kidding? Are you kidding? Oh, let me drink my tea. Can you give me some money? Can you give me some money? I'll call you later. I'll call you later. I'll call you later. Get out of my sight. Get out of my sight. Get out of my sight. This is not a joke. This is not a joke. I'm not kidding. I'm not kidding. Did you get my point? Did you get my point? Did you get my point? Please say something. Please say something. What do you want from me? What do you want from me? Can I ask you something? Can I ask you something? Can I ask you something? What's the problem? What's the problem?
Can you do me a favor? Can you do me a favor? Can you do me a favor? Please lend me some money. Please lend me some money. What can I do for you? What can I do for you? Where is your office? Where is your office? Get ready. Get ready. Sorry for not coming. Sorry for not coming. Or sorry for not calling. Sorry for not calling. Sorry for not answering your call. Oh, I'm sorry for not answering your call. It's okay. It's okay. Forget it. Forget it. I'm pleased to meet you. I'm pleased to meet you. I'm pleased to meet you. Thank you for coming. Thank you for coming. Thank you for calling. Thank you for calling. Do you speak English? Do you speak English? Do you speak French? Do you speak French? Do you speak Arabic? Do you speak Arabic? I speak 2 languages. I speak 2 languages. How about you? How about you? How about you? What are you doing now? What are you doing now? Bye. See you then. See you later. See you tomorrow. See you next time. See you next time. Could you please repeat that? Could you please repeat that? Could you please repeat it? Could you please repeat it? Come again. Oh, your English is good. Your English is good. I want to improve my English. I want to improve my English. Let me drink my tea now. Let me drink my tea now. I'll try my best. I'll try my best. It is your responsibility. It is your responsibility. That's not fair. That's not fair. That's not fair. Oh, that's not a good idea. That's not a good idea. I'm on my way. I'm on my way. What time will you arrive? What time will you arrive? I'm waiting for you. I'm waiting for you. Is everything okay? Is everything okay? Do you agree? Do you agree with me? Do you agree with me? Try to do it. Try to do it. Don't give up. Don't give up. Don't give up. God bless you.
God bless you. Don't be so childish. Don't be so childish. Have a good trip. Good luck. Good luck. Do you understand me? Do you understand me? Do you understand me? Please speak slowly. Please speak slowly. No, I'm not interested. I'm not interested. No, I'm not interested. I don't like that. I don't like that. Oh, I hate horror films. I hate horror films. What's going on? What's going on? Can I come in? Can I come in? Please be seated. Please be seated. Sorry for coming late. Sorry for coming late. Sorry for coming late. Oh, I'm busy today. I'm busy today. Get ready. Now get ready. Walk carefully. Walk carefully. Look out. Look out. Look out. Look out. Please forgive me. Please forgive me. What shall I do? What shall I do? Where shall I go? Where shall I go? Can we meet tomorrow? Can we meet tomorrow? What time shall I come? What time shall I come? Where shall we meet? Where shall we meet? Do I need to come? Do I need to come? What do you think? What do you think? I don't think so. I don't think so. I'd better go home. I'd better go home. Why don't you tell me? Why don't you tell me? What time shall I call you? What time shall I call you? I'd rather stay here. I'd rather stay here. If it rains, I'll stay here. If it rains, I'll stay here. If I have time, I'll call you. If I have time, I'll call you. When shall I start? When shall I start? Is that your son? Is that your son? Is that your brother? Is that your brother? That's not my father. That's not my mother. That's not my sister. Let me go now. I have to study. You'd better ask somebody else. You'd better ask somebody else. I'll see you next time. I'll see you next time. Bye for now.
Bye for now. ይሄ ነው እንግዲህ በጣም እንደወደዳችሁት ተስፋ አደርጋለሁ። ካያችሁት ውስጥ እስቲ ቢያንስ ስለምትሰሙኝ ደግሞ ደስ ይለኛል። ካያችሁት ነገር ውስጥ ቢያንስ ዛሬ ነው አዲስ ነው ይሄን ቃል መጠቀሜ በቃ ደስ ብሎኛል ልጠቀምበትም እችላለሁ ብላችሁ መጀመሪያ ያያዛችሁትን ነገር አሁን እስካሁን ካየናቸው ውስጥ ያያዛችሁትን አረፍተ ነገር አንዲት ትንሽዬም ብትሆን እሷን እስቲ ኮሜንቶቻችሁ ላይ አስቀምጡልኝ። ወይ ደግሞ ኢንተረስት ያሳደረባቸው ነው እቺን አባባል ወደድኳት። መቼም ያልወደድነውን ነገር አንጠቀምበትም። ጥቅም ላይ የምናውለው ነገር ካልሆነ በስተቀር ብዙም ፍላጎቱ ላይኖርን ይችላል። ስለምትፈልጉት ነው የምታዳምጡት፣ መልመድ ስለምትፈልጉ ነው አይደል? አሁን ድረስ እስከ መጨረሻዋ ድረስ የሄዳችሁት ፍላጎቱ ስላላችሁ ነው። ይሄ ፍላጎት ደግሞ ፍሬያማ የሚሆነው ስትጠቀሙት ስለሆነ ፕሊዝ እንደው ከመቶ ውስጥ እንደው 10 መጽሐፍ እንደው 10 ልበላችሁ፣ አደራ ጨምር ልበላችሁ። እስቲ 10 አረፍተ ነገር ጻፉልኝ ብትፈልጉ። እያያችሁ ወደ ኋላም ሂዱ። እንግዲህ እንደዚህ ከሆነ ደግሞ ረዘም ያለ አረፍተ ነገር ጭምር ነው የምፈልገው። ለስፔሊንግ ደግሞ ዋጋ ስጡና ሂዱ። በቃ እነዚህን 10 አረፍተ ነገሮች ይዣለሁ። ዛሬ ብቻ አይደለም፣ እንደው ልንገራችሁ፣ ዛሬ ብቻ አይደለም፣ ነገም ቢሆን እዩትና ተመልሳችሁ 10 አስቀምጡልኝ። ከነገ ወዲያም ቆዩና ደግሞ 10 አስቀምጡልኝ እንደገና። ለምን እንደሆነ ታውቃላችሁ? በ10 ቀን ውስጥ እኮ 100 አረፍተ ነገር ቻላችሁ ማለት እንዴት ልንገራችሁ ያለውን ጥቅም እንዴት ልንገራችሁ። እንደው ዛሬ 5 ጽፋችሁ በ20 ቀን 20 ጊዜ 5 100 ከምትጽፉ 10 ጊዜ 10 100 ብታደርጉት በቃ ትላንት ኮሜንት ጽፍ ያለው ብላችሁ አትተውት። ሌላ 10 አምጡና ጻፉ። በ10 ቀን ውስጥ 100 አረፍተ ነገር ማወቅ ቀላል ነው እንዴ? 1000 እኮ አረፍተ ነገር ብታውቁ 1000 ልንገራችሁ፣ ያውም ቃላት ነው የሚባለው። አረፍተ ነገርስ ብታውቁ 1000 is that simple አንተ is that simple ያንን አወክ ማለት ስለዚህ በ20 ቀን 5 ከምትጽፉ በ10 ቀን 10 አረፍተ ነገር ጻፉልኝ። ትርጉሙን የገባችሁን ፕሊዝ ለውጡን ታዩታላችሁ። ይሄንን ላረጋግጥላችሁ፣ ለውጡን ታዩታላችሁ። እደግመዋለሁ፣ ለውጡን ታዩታላችሁ። የምላችሁን ስሙኝ። በቀን ለ10 ቀን እንደ አሳይመንት ልስጣችሁ። ቲቸርንጎስ ቴንኪው ጥሩ ነው፣ ግን ገና ምንም ሳታዩ ቴንኪው ዌልከም ብላችሁ አታጥፉ። አይደረግም፣ እንደዚህ ደግሞ አይለመድም። ስለዚህ እስካሁን ያየናቸውን እንግዲህ ከ100 በላይ ነው ያየነው። በደንብ ነው የሰማችሁት። እንግዲህ I say it and I feel it። ስለዚህ በቀን 10 እስቲ ቃል ገባለሁ፣ አደራ ባላያችሁ ማያችኋለሁ፣ ቃል ገባለሁ በቀን 10 ጽፋለሁ በሉ። እኔ ኮሜንቱ እንዲበዛልኝ አይደለም ለእናንተ ነው። በቀን 10 አረፍተ ነገር ጻፉና 10 ጊዜ 10 100 አረፍተ ነገር ይሁን። እሱን አይቼ ደግሞ እኔ መበረታታና ሌላ 100 ሰጣችኋለሁ። 10 ጊዜ 10 ጻፋችሁ ማለት ወደ 200 አረፍተ ነገር ሆነ ማለት ነው። እንደዚህ ያለን ከሄድን ሞራል የሚሆነኝ ተማሪዎች እየተማሩልኝ ነው የምለው እንደዚህ አይነት ነገር ሳይ ስለሆነ ፕሊዝ አደራ ጭምር ልንገራችሁ፣ በቀን 10 ጻፉ። በጣም ደጋገምኩት፣ ለእናንተው ነው፣ ለበጎ ነው የምደጋገመው። ቤተሰቦችን ብትሆኑ ልጆቻችሁን አልጽፏቸው፣ ይጻፉ።
ኦኬ ይጻፉ 10 አረፍተ ነገር ወይኔ ዛሬ እኮ ዓርብ ነው ወይኔ ዛሬ እኮ ሐሙስ ነው መጻፍ አለብኝ ብላችሁ ክፈቱት ጻፉ 10 በሚቀጥለው ቀን ክፈቱት ጻፉ 10 ከዛ በኋላ በቃ ተለምዱታላችሁ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ኦኬ ላይክ ማድረግም አትርሱ ኦኬ ላይክ ለሚያስተምር ሰው ብርታት ነው የሚሆነው ለካ ጥሩ ሰጥቻቸዋለሁ እላለሁ ኦኬ ታንክ ዩ እንግዲህ የዛሬውን እዚህ ጋር ልጨርስ ብዙ ማልያዛችሁ ብዙ ካያስኳችሁ በኋላ ብዙ ማልያስኳችሁ ምን ማለት ነው እንግዲህ love you so much ያው እንደምወዳችሁ ይታወቃችኋል Thank you very much.